ሰላም ቤተሰቦች እንኳን ደህና መጣችሁ። የዛሬ ደግሞ በቀላሉ ቤታችንን ኬክ ለመስራት ስንፈልግ የምንጠቀማቸው ግብአታት ወደ አሰራሩ ልውሰዳችሁ ማለት ነው። እዚህ ጋር እንቁላል፣ ዱቄት፣ ዘይት፣ ቤኪንግ ፓውደር፣ ስኳር አስቀምጫለኝ። እዚህ ጋር እንቁላሌን ጨምርበታለሁ፣ ቫኒላ አድርጌበታለሁ። እንቁላሉ በደንብ መመታት አለበት። እስከ አረፋ እስኪወጣው መትቼዋለሁ። እዚህ ጋር ስኳር አደርግበታለሁ፣ ቤኪንግ ፓውደር፣ ዘይት አደርግበታለሁ፣ ወተት በደንብ መመታት አለበት። ዱቄቱን ካስገባሁኝ ግን ዱቄቱን ከጨመርኩበት በኋላ መምታት አያስፈልገውም። ትንሽ ለመቀላቀል ያህል ነው የምመታው፣ ብዙም አያስፈልገውም ዱቄቱ ከገባ በኋላ። ይሄንን ይመስላል። ኦሬዲ እዚህ ጋር ጨርሻለሁ። እዚህ ጋር ባትራይን ዘይት ትንሽ ቀባ አደርግበታለሁ እንዳይዝብኝ። ከላይ ዱቄት ነስነስ አደርግበታለሁ። እዚህ ጋር ኦሬዲ ሊጤን እየጨመርኩበት ነው። እዚህ ጋር በ175 ሙቀት ለ45 ደቂቃ እናስገባበታለን። እዚህ ጋር ደርሶልኛል። እዚህ ጋር በእንዲህ መልኩ ቆራርጫለኝ። አያምርም? በጣም ነው የሚያምረው። እዚህ ጋር ደግሞ ዝም እንዳይመስላችሁ የሳህኑ ነው። እሺ። እና እዚህ ጋር ጭስ አደረግን። በሻይ ነው፣ ለመክሰስም ለቁርስም መጠቀም ትችላላችሁ። በቀላሉ እንደዚህ ቤታችን ውስጥ መስራት እንችላለን። ቪዲዮን ከወደዳችሁት፣ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። አመሰግናለሁ። በሌላ ቪዲዮ እመጣለሁ። ባባይ